ሰላም ሰላም ውድ የብሮ አካዳሚ አማሪክ ቤተሰቦች እንዴት ናችሁ? እኔ ያለ ይኩን መስገን እንዴት ናችሁ? አለው። እሺ ዛሬም በተከታታይ እነዚህ ልጆች ይዤላችሁ መጥቻለሁ። ዛሬም አራት ናቸው እንደምታያቸው ከቀ እስከ ቸ ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ ተከታተሉ ማለት ነው። እሺ ቀ ቁ ቂ ቃ ቄ ቅ ቆ። ወደ ኋላ ደግሞ ስንመልሳቸው ቆ ቅ ቄ ቃ ቂ ቁ ቀ። በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ። ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ። እሺ እንግዲህ ወደፊትም ወደ ኋላ ማንበባቸዋል ማለት ነው። እነዚህን ከያዛቸዋቸው ወደፊትም ወደ ኋላ ካነበባቸዋቸው ፊደሎች ታውቋቸዋላችሁ ማለት ነው። ነገር ግን ወደ ኋላ የሚከብዳችሁ ከሆነ በደንብ ማጥናት ይኖርባችኋል ማለት ነው። ኦኬ ወደ ታች እናነባቸውና ቀጣይ እናደርግባቸዋለን። ቃላት እንደተለመደው ቃል እንመሰርትባቸዋለን ማለት ነው። ቃ በ ተ ቸ ቹ ቱ ቡ ቁ ቂ ቢ ቲ ቺ ቻ ታ ባ ቃ ቄ ቤ ቴ ቼ ች ት ብ ቅ ቆ ቦ ቶ ቾ። እሺ እንግዲህ ወደታችም ወደ ላይም አግድምም ወደ ኋላም ወደፊትም አንብባቸዋል ማለት ነው። እነዚህም በደንብ ካነበባቸዋቸው እርግጠኛ ላይ በደንብ ካላቸዋቸው ማንበብ ይቀላቸዋል ማለት ነው። ምክንያቱም አማርኛ ፊደሎች ቀጥታ ፊደሎች ከታወቁ ምን ማድረግ ነው ማለት ነው? ማንበብ ስለሆነ ማለት ነው። ቀጥታ እነዚህ ፊደሎች ከታወቁ 36 ፊደል ካወቃችሁ ቀጥታ ማንበብ ነው የምትገቡት። ስለዚህ ፊደሎችን በደንብ ማወቅ ይኖርባችኋል ማለት ነው። እሺ ቃል ለመመስረት ደግሞ ወይም ደግሞ ለመጻፍ ራሳችሁ ለመጻፍ ደግሞ ምንድን ነው የምታደርጉት? ለምሳሌ እነዚህ ፊደሎች እንዲተዘርዝረው አይደል? ከእነዚህ ውስጥ ያን ቃል ለመጻፍ ፈልጉ። እናንተ ምን ብላችሁ ለመጻፍ ፈልጉ? ለምሳሌ በዚህ ቤት ብላችሁ ለመጻፍ ስትፈልጉ ቤት ቤ የማን ቤት የማን ዘር ነው? መቼም ቤ ብዬ የቀዘር አትሆንም። የቀዘር ብቆጥር ቤን አላገኛትም። የተዘር ብቆጥርም ቤን አላገኛትም። የቸዘር ብቆጥርም ቤን አላገኛትም። ስለዚህ የበቤት ውስጥ መግባት አለብኝ ማለት ነው። በቤት ስቆጥር ግን ቤን አገኛታለሁ። እሺ በ ቡ ቢ ባ ቤ። ስለዚህ አምስተኛዋ ፊደል ላገኘኋት ማለት ነው። 1 2 3 4 5 ቤን አገኘኋት። ስለዚህ አምጥቼ ጋር ምን አደርጋታለሁ ማለት ነው?
እጽፋታለሁ። ቤ አሳሳ ቤ ብቻ ሆነችብን አይደል? ፊደል ብቻ ሆነችብን። ስለዚህ ቤት ብዬ ነፃ ከፈለው ት ቤት ገባለሁ። ት ቤት ትን ለማግኘት ቀቤት ብገባ ትን አላገኛትም። በቤት ብገባ ትን ላገኛት አልችልም። ቸቤት ብገባ ት የሚል ድምፅ አይወጣም። ስለዚህ ተ ስል ግን ተቤት ውስጥ ብገባ ላገኛታለሁ ማለት ነው። ተ ቱ ቲ ታ ቴ ት ስድስተኛ ጋር አገኘናት ማለት ነው። ስለዚህ ት አገኘናት። ስለዚህ ምን ይላል ማለት ነው? ይሄ ምን ይላል ማለት ነው? ቤት ቤት የሚል ቃል አገኘን ማለት ነው። ከነዚህ ውስጥ ይችን ነች ወስደን ቤት የሚል ቃል አገኘን ማለት ነው። እሺ እሺ፣ ለምሳሌ ሌላ ደግሞ እንፈልግ። ምን እናገኛለን? እናንተም ፈልጉ። እሺ ቀባ ብንልስ? ቀባ ብንል ቀቤት እንገባለን ማለት ነው። ቀቤት ስንገባ ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ አልፈራታ ማለት ነው። ማናት? ቀ የመጀመሪያዋ ናት። ቀ ቀባ አለን። ቀ ይቺ ቁ ናት፣ ይቺ ናት፣ ይቺ ቃ ናት፣ ይቺ ቄ ናት፣ ይቺ ቅ ናት፣ ይቺ ቆ ናት። ስለዚህ ቀይችን አግኝተናል ማለት ነው። ቀ ያጻፈው ቀ አገኘነን። ባን ደግሞ እንፈልግ። ባ የምናገኘው ከቤት ውስጥ ነው። መቼም ባን ለመፈለግ ከቤት አንገባም፣ ከተቤት አንገባም፣ ከቤት አንገባም። የበዘር ነው ማለት ነው። በ ቡ ቢ ባ አገኘን እዚህ ጋር ማለት ነው። ስለዚህ ችማና ባን እዚህ ጋር ምንጥል እንጽፋታለን ማለት ነው። ስለዚህ ባለ ሚና ማለት ነው። ቀባ የሚል ቃል አገኘን ማለት ነው። የትኛዋን? ይችን ቀና ይችን ባ ወስደን ቀባ ባለ ስናነባቸው ቀባ ይላል ማለት ነው። ስለዚህ ፊደሎችን ባለ ስናጣምራቸው በቃ ላይክ ፊደላው ስታነቡ ማለት ነው። ምንድነው ስራችሁ? ቀላል የሚትል በቃ ስታነቡ ፊደሎችን ካውቃችሁ ፊደሎችን የጠራቻችሁ ስትሄዱ ድምፁ ይመጣል ማለት ነው። ለምሳሌ የጠራው ልጅ ቀባ አልመጣላችሁም? ቀባ ቀባ። በቃ ፊደሉን መጥራት ብቻ ነው። ፊደሉን ከጠራችሁት ፊደሉን እየጠራችሁት ስትሄዱ ድምፁ ይመጣል ማለት ነው። እዚህ ጋር ለምሳሌ ቤት ቤት። እኔ ምን የጠራው? ፊደል የጠራው ነገር ግን ድምፁ ራሱ ይመጣል ማለት ነው። ራሱ ድምፅ ይሰጣል። ቤት ቤት። ስለዚህ ፊደሎችን በደንብ የካላችኋቸው ራሱ ድምፅ ይሰጣል ማለት ነው። ኦኬ ሌላ እስኪ እናንተ ፈልጉ። ከእነዚህ ሌላ ማግኘት ይችላል። ምናለ ቅቤ ቅቤ የሚለውን መጽሐፍ ብንፈልግ ቅቤ ቀቤት እንገባለን። ቀ ቁ ቂ ቃ ቄ ቅ ስድስተኛውን አገኘን። ቅን ይችን ቅን ወስዳለን ማለት ነው። ቅን አገኘናል። ከዛ አሁን ማን ትቀድማለች? ቤት ትቀድማለች። ከቤቱ እንገባና በቡ ቢ ባ ቤ ቤችን አገኘን። ደግመኛ ማለት ነው። ቤችን አገኘን። ስለዚህ እዚህ ጋር ወስደን ቤን እንጽፋታለን ማለት ነው። ስለዚህ ባለ ሚላል ማለት ነው። ይሄ ቅቤ። አሁን ፊደሎችን ጥሯቸው። እች ማናት? ብራቮ ቅ ማለት ነው። እችዛ ቤ ባለ ሚላል ቅቤ። አዎ በትክክል ቅቤ ይላል ማለት ነው። ስለዚህ ቃል ምንድን ነው? ቅቤ ይላል ማለት ነው። ሌሎችንም እናንተ እየሰራችሁ እንደዚህ የፈለጋችሁ ከዚህ በፊት ከተማርናቸው ከእነዚህም ያቀላቀላችሁ እንደዚህ የፈለጋችሁ ቃል እየሰጣችሁ ላኩልኝ ማለት ነው። አስቀምጡ። እንዲሁም ደግሞ በኦንላይን ላይ መማር ለምትፈልጉ በውስጥ መማር ለምትፈልጉ ተማሪዎች የትምህርት አገልግሎት እንሰጣለን። ጀምረናል። የትምህርት አገልግሎት እየሰጠን ነው። እንዲሁም መማር ለምትፈልጉ ታች ላይ ባለው ስልክ ቁጥር መደወል ትችላላችሁ ማለት ነው። ቴሌግራም እና ዋትሳፕ ይቀመጥላችኋል። በእሱ ገብታችሁ መደወል ትችላላችሁ ማለት ነው። በሳምንት 5 ቀን ትምህርት እንሰጣለን። በሰዓት አንዳንድ ሰዓት እንሰጣለን ማለት ነው። በተመቻችሁ ሰዓት እናንተ በሚመቻችሁ ሰዓት እንሰጣለን ማለት ነው። ስለዚህ መማር ለምትፈልጉ ይህን አዘጋጅተናል። እንዳያመልጣችሁ ደውሉና ይመዝገቡ ማለት ነው። እንግዲህ
ትምህርቱን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም የሚለቃቸው ቪዲዮዎች እንዲደርሷችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ። የነገ ሰው ይበለን። ሰላም